እንግዲህ በቀደም የጋሽ ስብሃትን እጅግ አሳዛኝ የሆነ ጽሑፍ አንብበናል። 567ን የበሱ ፈቃድን ታሪክ። ዛሬ 8ኛው ጋጋታ የሚለውን አስቂኝ ደስ የሚል ጽሑፋቸውን እናነባለን። አንድ የአጋፋሪ እንደሻው ልጅ ናቸው የሚባሉት አቶ አላዛር ያጋጠማቸው ስም የለውም። መልኩ የሚከተለውን ይመስላል። ከእብደታት አንድ ቀን በአባ ኩኩሉ አቆጣጠርም 8ኛው ሺህ እንደ ነገ ሊነጋ እንደ ዛሬ በ8ኛው ሰዓት አቶ አላዛር ከአባ ኩኩሉ ዘንድ እጸ ቅንዝር ምንዝር ወስደው እትዬ ያልታየ ቤት ጓዳ ካለችው ክፍላቸው ገብተው በ8ኛው ሰዓት እጹን ታጠኑት። ታጥነው ሲያበቁ ታክሲ ተሳፍረው ወደ ውሽማቸው ቤት ሄዱ። ከታክሲው ወርደው ቤቱ በራፍ ላይ ሊደርሱ ጥቂት እርምጃ ሲቀራቸው እንጨት እግራቸው ከዳቸውና ወደቁ። ተነሱ፣ ሰውነታቸውን እንደባበሱ፣ ልብሳቸውን አራገፉና ወደ ደጃፉ በኩል ራመድ ቤቱ ከስፍራው የለም። አቶ አላዛር ከድንጋጤያቸው ሲነቁ አሰቡበት። ታክሲ ነጂው ጠንጋራ ስለነበረ እኔ ሌላ ሳስብ እሱ ወደ ሌላ ቦታ ይዞኝ ሄዶ ይሆን ለማለት ሞከሩ፣ ራሳቸውን ለማጽናናት። እውነቱ ግን ወለል ብሎ ይታያል። መንገዳቸው ሳይሆን ቤቱ ራሱን የጠፋው በሰፈሩ የለም። በቃ በስተቀረ ሰፈሩ ያው ነው፣ አልተለወጠም። ምን ይሻላል አሉ አቶ አላዛር ለራሳቸው። አንጎላቸው ማሰብ አቅቶት ብዙ ከተደናበረ በኋላ ለፖሊስ ማመልከት አላቸውና ቀጥ ብሎ ቆመ። ስራ ከመፍታት ያልወለድኳትን ልጅን ላፋታት እያሉ ወደ ፖሊስ ጣቢያ በኩል ጥቂት እንደተራመዱ መንገዱ ዳር ከግራ በኩል ዳገቱን ተደግፎ ከበቀለው የቁልቋል ቁጥቋጦ ላይ ምስጢሩ ድንገት ብልጭ አለባቸውና የታጠኑትን መስራት ጀምሯል። መቼስ እንኳን ይችን የዝንብ ጠንጋራ የንብ ሸውራራ እናውቃለን አሉ ውስጡን እየሳቁ። 8ኛው ነው አውቀውታል። በሌሉበት መጥቶ እሳቸውን ቢያጣ ውሽማቸውን ከነ ቤቷ ወስዷታል። ይሄን እኮ ውሽማቸውን ባል ከቤት ስላገኘው እሳቸውን ያገኘ መስሎት ወስዶታል። አያቶ ባል 8ኛው ይዞ ጥርግ ሲል ምንኛ ይገርምህ አሉት። ግን አቶ አላዛርን ለመውሰድ መመለሱ አይቀርም። እውነት 8ኛው ከሆነ ጢሱን ሲታጠኑ ሆነ ብለው ያሰቡት ገላ የዚች ውሽማቸው ስለነበረ እሳቸው ራሳቸውን በመጀመሪያ የሚሄዱት ወደ እሷ ቤት በመሆኑ 8ኛው እሳቸውን ለመያዝ የሚመጣው ያው ወደ እሷ ቤት ነው። እንግዲህ ቆየት ብሎ ባሏን በስህተት መውሰዱን ሲያይ አቶ አላዛርን ለመውሰድ መመለሱ አይቀርም። ሲታጠኑ ስሙን 8 ጊዜ ጠርተውታልና 8ኛው ከ8ኛው ሺህ ቃፊሮች አንዱ መሆኑን ለጊዜው ገና ባይገነዘቡትም አደገኛ ሊሆን መቻሉንና መጠንቀቅ የሚበጅ መሆኑን ውቃቢያቸው አውቆታል። የአቶ አላዛር ጢሱን የሰጧቸውን አባ ኩኩሉንም ቢሆን አቶ አላዛር 100% አላመኗቸውም። ሀበሻነታቸው ደብተራ ማመንን ያህል እርግብነት ባለመፍቀዱ እንኳን ደብተራ ቄሳና ምንም ሲሉ ድንገት ያባታቸው ዳዊት ታወሳቸውና ወይኔ ጉዴን ረስቸው ብለው ፖሊስ ጣቢያ መሄዱን ትተው በጥድፊያ ሌላ ታክሲ ተሳፈሩ። 8ኛው ቤታቸው ሄዶ የክርስትና ስማቸውን ከአባታቸው ዳዊት ላይ ካነበበው ቀለጡ። ከ8ኛው ማምለጥ የሚቻለው ክርስትና ስምህን ያላወቀብህ እንደሆነ ብቻ በመሆኑ ይህንና ሌላም አባ ኩኩሉ ኮከባቸውን ሲቆጥሩላቸው አስጠንቅቀዋቸዋል። አቶ አላዛርን ከታክሲ ወርደው ወደ ቤታቸው ደጃፍ ጥቂት እርምጃ እንደሄዱ እንቅፋት መታቸውና ወደቁ። ቅድሙ ሽማቸው ቤት ተሰብሮ የጣላቸው እንጨት እግራቸው እንዴት ተመልሶ ወይም ተተክቶ አሁን በሁለት እግር መሄድ እንደቻሉ አልገባቸውም። ተነሱና ልብሳቸውን እያራገፉ ወደ ቤታቸው በኩል ቢመለከቱ እሱም ከስፍራው የለም። 8ኛው አሁንም ለጥቂት ቀድሟቸው ደርሷል ማለት ነው። ሚስታቸውንም የክርስትና ስማቸውንም ወሰደባቸው። እኔን እንዳልወሰደኝ ሲያይ እኮ ሊወስደኝ መመለሱ አይቀርም፣ ሳይደርስብኝ ልጥፋ እንጂ አሉና ታክሲ ስላጡ በፍጥነት ወደ ፖሊስ ጣቢያ በኩል ሲራመዱ እፊታቸው ኮምፒውተርን አዩት። ስልክ እንጨት ስር የኋላ እግሩን አንስቶ ስራውን ይሰራል። እንግዲህ ይህ ስልክ እንጨት በሽንቱ ያሳደገው ሳይመስለው ይቀራል እያሉ እያሰቡ እሳቸው ሲደርሱበትና እሱ ስራውን ሲጨርስ እኩል ሆነ።
እኮ ለምንድነው የውሻ ልጅ ሲባል ትልቁም ትንሹም ምናምን ስር ሽንቱን መሽናቱ አሉት። የአባት ነዋ አላቸው። እረ እንኳን አገኘሁት። ምን ነው? ቤታችን ጠፋ፣ ይቅርታ ያርጉልኝ። እንዴት ማለት? አንተ ምን አባክህን ስትጠብቅ ነው ቤታችን የተሰረቀው? ኮምቡጠር አፍሮ ወይም ታግሶ ዝም አለ። ያችን የሙሴ ቡዝሃንያንን ውሻ ስታሸት ነው መቼስ ቤቴን ያስወሰድክብኝ አይደለም አሉት። ሙሴ ቡዝሃንያን ጎረቤታቸው ናቸው። ሽማግሌ አርመን በሀበሻ ሀገር ብዙ ዘመን ከመኖር የተነሳ ጠቁረው በተረትና ምሳሌ መናገር የጀመሩ ወጣት ሚስት ያገቡ ሰዓት ሻጭና አዳሽ ኮምቡጠርን ገና በቡችላነቱ ለአቶ አላዛር የሰጡት ሙሴ ቡዝሃንያን ናቸው። እሳቸው እንኳ ያወጡለት ስም ኮምፒውተር ነበር። የማሙሽ ሞግዚት ወደ ኮምቡጠር ለወጠችው። የሰራሁት ብልጠት ቢኖር ይህን ጢስ ሳልታጠም በፊት ማሙሽን አያቱ ቤት መስደዴ ነው ብለው ሲያስቡ ቆዩና ኮምቡጠር ዝም ሲል ጊዜ ድሮውንስ ውሻ ማመን አሉት። ብቅ አለ በሐሳባቸው አህያ ባለሻኘው። ሳቅ እንደማለት ብሎ አህያውን ወይስ ደውላውን አላቸውና ጠፋ ከሐሳባቸው። እረ ጡራ ይናገሩ አላቸው ኮምቡጠሩም በውናቸው። የውሻ ልጅ ሊጠብቅ የሚችለውን ያህል እኮ ጠብቄያለሁ። ወደ ቤታችን ውስጥ ለማኝም አልገባ ሌባም አልገባ። ቤቱ ራሱ ነው ተነስቶ የጠፋው። በቃ ደጋግማ አትንገረኝ። ይልቅ አሁን ምን ይሻ አንተ ኮምቡጠር አይደለህም እንዴ? ነኝ እኮ ኮምቡጠር የኛ ውሻ። አሁን ታዲያ ከመቼ ወዲህ ነው የሰው ቋንቋ የተማርከው? እባክህ እርሶ እንጂ የእንስሳት ቋንቋ መቼ ነው የተገለጸሎት? ምን ይላል እሱ? አሁን የምንነጋገረው በሰው ቋንቋ አይደለም ልትለኝ ነው? እርሶን ልጠይቆት ነበር። እኔስ ጠይቀኝ። እንዴት ነው የኛን ቋንቋ ድንገት ዛሬ ያወቁት ወይስ ድሮ ነው የሚያውቁት ኖሯል? ቆይ አሁን አንተ የተናገርከው በምን ቋንቋ ነው? በእንስሳት። እኔ ግን የምሰማህ በሰው ልሳን ስትናገር ነው። እኔ ደግሞ በእንስሳት ቋንቋ እንደሚናገር ሆነው እየሰማሁት ነው። እርሶ ዝም በል ወንድሜ። ከውሻ ጋር ያወራል የሚያውቀው ሚስጥር ቢኖር ነው ምናምን ብለው እንዳያስሩኝ አጼ ምስጢር አሳሪዎች። አጼማ ዝም በል አልኩህ። የውሻ ልጅ ሻን እንደ ሀሳብ ብቻ ላቅርብ ይፍቀድልኝ አለ ኮምቡጠር። በል ተናገር አሉት። የሚቀመስ ብንፈልግ አይከፋም አላቸው። አማርኛዋን ከሙሴ ቡዝሃንያን እኩል ያቀላጠፋት የለም እንዴ ይሄ ውሻ? ግን በውሻ ቋንቋ ምን አለ ይሆን ብለው እያሰቡ ምን አልክ አሉት። ራበኝ አላቸው። እንዴት እናርግ አሉት ጉዱን ለማየት። እኔ ስጋ ላምጣ እርሶ ያካፍሉን። ከየት አመጣው አሉት። ከተገኘበት እኮ ማግኘትህን እንዴት ታውቃለህ? እያባት ነዋ። አደም መውጣት ነው። በትዕግስትና መቆራጥነት ያደነ አያጣም። በሌላ ቀን ታድናለህ። ለአሁን ግን ብንቀላውጥ ይሻላል። መቀላወጥ እንዴት ነው? እንደ አደን ሆኖ የራሱ ስልት አለው። ረቂቅ ጥበብ ነው። ረቂቅ ጥበብ። አንድ ሰው ይርበዋል እንበል። ካለው አንስቶ ወይ ገዝቶ ይበላል። ከሌለው ወይ ይበደራል፣ ወይ ይነጥቃል፣ ወይ ይሰርቃል፣ ወይ ይለምናል፣ ወይ ደግሞ ይቀላውጣል። ሲቀላውጥ እንዴት ነው? ሌሎች ሰዎች በሚበሉበት ሰዓት እቤታቸው ከተፍ ይልና ሊበላ ሳይሆን ለሌላ ጉዳይ የመጣ ያስመስላል። ለምን ጉዳይ የመጣ ያስመስላል? ለሆነ ጉዳይ ይሁን ብቻ ለመብላት አይሁን። ለመብላት እየመጣ እንዴታ! እነሱም አብዛኛውን ጊዜ ለመብላት መምጣቱን ያውቁበታል፣ ግን ያላወቁ ይመስላሉ። እንብላ ይሉታል። አይ አሁን በልቼ የመጣው ምናምን ይላቸዋል። እኛም ምሰል እንጂ ይሉታል። አይ አሁንም ይለምኑታል። ለራሱ ሳይሆን ለነሱ ሲል ይበላል። ግን ውስጡን ርቦት ሊበላ መምጣቱን እነሱም ያውቃሉ። እሱም ማወቃቸውን ያውቃል። እነሱም ማወቁን ያውቃሉ። ዘይገርም አለ ኮምቡጠር። ረቂቅ ነው አልኩ እኮ። ደግሞ ግዕዝ ታውቃለህ እንዴ? ምንድነው እሱ? ግዕዝ አሁን የተናገርከው ነው። እሱማ የአባቶቼ ጥንት ቋንቋ ነው። ግዕዝ ነው አልኩ። እሺ አላቸው። ዝም አሉ። እንሂድ አንቀላውጥ አለ ኮምቡጠር አፉን በመጎምጀት እያላመጠ። ኮምቡጠርና አቶ አላዛር ለመቀላወጥ ሙሴ ቡዝሃንያን ቤት ሄዱ። እዚያ ሲደርሱ መዳብ ጥቁር ለብሰዋል። ምነዋ ቢሏቸው ውድ ባለቤቴ ሞተው አሉ። አይ እቺ ከንቱ ዓለም አሉ አቶ አላዛር። ሌላ ምን ይባላል? መዳብ አይናቸውን በዳንቴል መሐረብ ነካኩ።
ሌላ ምን ይደረጋል? አቶ አላዛርና መዳብ ስለ ሙሴ ብዙሃንያን እያወሩ ምሳቸውን ጥስቅ አድርገው በሉ። ለኮምቦ ጥሩም ደረሰው። ቡና እየተጠጣ ዝምታ ሲከብዳቸው ጊዜ አቶ አላዛር ሙሴ አዳሪያን ሱቁን ብቻቸውን እንዴት ሊችሉት ነው እንግዲህ አሉ። ሙሴ አዳሪያን የሙሴ ብዙሃንያን የታናሽ ታናሽ ወንድማቸው ናቸው። ከአንድ እናት ከሁለት አባት የተወለዱ ናቸው። ለዚህ ነው ስማቸው አንድ ያሉ ነው። ምን ባኩትን በእንቅርት ላይ ጆሮ ደግፍ ነው የኛ ቤት ነገር አሉ መዳብ። እንዴት? ውድ ባለቤቴ ለሙሴ አዳሪያን እንደ ታላቅ ወንድም ብቻ ሳይሆን እንደ አባት ጭምር ነበሩ። እሳቸው ናቸው ሰዓት መስራትም ሱቅ መሸጥም ያስተማሯቸው። ከሀገራችን ሚስት ሊያመጡላቸው ሲጻጻፉ መጨረሻ ተቀጩ ይሁሉት አሉና መዳብ በዳንቴል መሀረባቸው ትንሽ እየተናፈጡ ተቀሰፉ። ውድ ባለቤቴ አሉ። አቶ አላዛር በሐሳባቸው እንዲያርጎም የለመቀጨት መቀሰፍ አሉ። ሰውየው ለራሳቸው አርጅተው ጨርጭሰው ነው የሞቱት። እፎይ ግልግል ሳይሉም አይቀሩም። ዘር እንኳን ሳይተው ለስማቸው መጠሪያ አሉ መዳብ በዳንቴል መሀረባቸውን ባቸውን እየጠረጉ። የዚያር ፈቃድማ እችም ቤት መጥመድ ሆነ አሉ መዳብ። ይሁሉ ሙሴ አዳሪያን በወንድማቸው ሞት ሐዘን ተመርዞ አበዱ። ሰአሊ ለነ ቅድስት አሉ አቶ አላዛር። ጨርቃቸውን ጣሉ። ከዚያም ይብሳለረ ይሁሉ ከቀብር እንደተመለስን ሟች ወንድማቸው ክፍል ገብተው በሩን ቆለፉ። ያውቁት የለ ውድ ባለቤቴ የሚያነቡትን የሚሰሩበትን አንዳንዴም የሚተኙበትን ክፍል ሙሴ አዳሪያን እዚያ ገብተው 40 ቀንና 40 ሌሊት ብቻቸውን ሰነበቱ። ምግብ በሩ ጋር እየተውንላቸው እሳቸው ቀመስ ቀመስ አድርገው መልሰው በሩ ጋር እየተውልን 40 ቀን ሲያልፍ ሙሴ አዳሪያን አብደው ወጡ። አሁንም እንዳበዱ ናቸው። ወይ መዓትም አሉ አቶ አላዛር። የመዓትም መዓት አሉ መዳብ ድጋሚ ኬክ እየበሉ። እንዴት ነው የሚያረጋቸው? ሙሴ ብዙሃንያን ነኝ ይላሉ። እሳቸው በእብደታቸው ተአምር ሙሴ ብዙሃንያን ሆነዋል። የሞቱት እንግዲህ ሙሴ አዳሪያን ናቸው ማለት ነው። በእሳቸው ቤት የገዛ ፎቶግራፋቸውን እየተመለከቱ ወይኔ ወንድሜን እኛን ያበቀለች መሬት አንተን በላች፣ አሁን አንተን የመሰለ ሰው ይሞታል ይላሉ። የገዛ ፎቶግራፋቸውን እያዩ እኮ ነው። አይ ወይ ማት የማትም ማት አሉ መዳብ። ዛሬ ሁሉ በሞትና በእብደት ተከብቤ የውድ ባለቤቴ የወንድማቸው ሚስት ሆኜ እኖራለሁ። ኧረ እባክዎን እግዚአብሔር በምን እንደጠመደኝ እንጃ። እግዚአብሔር የሰጠውን መቀበል ነው አሉ አቶ አላዛር። ሌላ ምን ምርጫ አለ አሉ መዳብ። የመረጥሽውን መርጠሽ ስታበቂ አሉ ውስጡን አቶ አላዛር። የሴትንስ ነገር መቼ ስተውት የወንድንስ ነገር መቼ አተውት? ያውም ቅንዝር ምንዝርን ከታጠኑ በኋላ ዝም ሆኖ ቆየና አቶ አላዛር ራሳቸውን እየነቀነቁ አንድ ዚታው ሙሉ አየር ወደ ውጭ እየተነፈሱ ወይ ጉድ እኮ አልቅበትም እውነት አሉ መዳብ። ባላቸው ከሞቱ ወዲህ አበሻ ሁሉ ለሳቸው አቶ ሆኗል። በዚህ በኩልስ ፈረንጅ ሆኑ መሰል ብለው አሰቡ አቶ። ገና ጉዱ አላለቀም፣ ከዚህም ሊጨምር ይችላል። ለሱ መታስኗት ይኸውልዎ ሙሴ አዳሪያን ሲነሳባቸው በልዩ ልዩ ቀን ልዩ ሰው ይሆናሉ። እንዴት ማለት? የአርመን በዓላት ሲሆን የአርመን ንጉስ ይሆናሉ። ኧረ እባክዎትን። የሀበሻ በዓል ሲሆን ደግሞ አባ ኩኩሉ ነኝ ይላሉ። አባ ኩኩሉ አሉ አቶ አላዛር የእውነት እየደነገጡ። ሀበሻ ባህታዊ መሆናቸው ነው እንግዲህ። የተወለዱትም እዚህ የኖሩትም እዚህ አይደለ። ከሀበሻ ሀገር ሌላ ያለ አይመስላቸውም። አንድ እዚህ ብቻ ወንድማቸው
ጎትጉተው ሀገራችንን አይተህ ካልመጣ ብለው ልኳቸው ነበር። በሳምንቱ ተመልሰው መጡ በናፍቆት ሊሞቱ። እንጦጦ ተራራ ነበር ከሁሉ የናፈቀኝ አሉ። ይሄ ሁሉ እውነታቸውን ነው። ተወልደው ያደጉበትን ሀገር የመሰለ የት ይገኛል አሉ አቶ አልዓዛር። ገነት ራሷ ስትሆን ከልጅነት ሀገር እኩል ታምራለች ብለው ሬትነት አሉ መዳብ። አሁን የት ነው ያሉት? ዛሬስ ተመስገን ነው ጤና ሰንብተዋል። አልፎ አልፎ እብደቱ ጨርሶ የተዋቸዋል እኮ። ያው የድሮ ዴርዴሪ ካዳሪያን ይሆናሉ። ስለ ወንድማቸው ሞት ይተክዛሉ። እኔን እትዬ ይሉኛል አሉና መዳብ እንደገና ለቅሶ ተናነቃቸው። በዳንቴል ማረባቸው አይናቸውን ሲደባብሱ ከውጭ የለማኝ ድምፅ ተሰማ። ስለ 44 አድባራት ስለ ባለሻኛው እምዬ ምሳዬን ተዘከሩኝ፣ ባለመጫኛ አሉ ይበላችሁ። መዳብ በሹክሹክታ ሲያዳሪያን ናቸው አሉ። ዛሬ ደግሞ የአርመን ለማኝ መሆናቸው እኮ ነው። አሁን ዞሮ ጓሮ ላሉት አበባዎች ስብከት ያሰማሉ። እንግዲህ አቶ አልዓዛር ሊሰናበቱ ሲነሱ መዳብ ውድ ባለቤቴ የተናዘዙለው ትንሽ ነገር አለ ይቆዩማ እያሉ ወደ መኝታ ቤታቸው ገቡ። አንድ የኪስ ሰዓትና አንድ የተጠቀለለ ብራና አምጥተው ሰጧቸው። ሁለቱም የዛጉ የሻገቱ ናቸው። በዘመነ ኦሪት የተሰሩ ይመስላሉ። ሁለቱንም ማንም ሰው በሌለበት ለብቻው ይመልከቷቸው ብለዋል አሉ መዳብ በጋዜጣ እየጠቀለሉላቸው። አቶ አልዓዛር ጥቅሉን ኪሳቸው ከተው መዳብን ተሰናብተው ኮምፒውተርን አስከትለው ወደ ፖሊስ ጣቢያው። እዚያ ሲደርሱ ጣቢያው ከድሮ ስፍራውም ትንሽ ፈቀቅ ብሏል። ከላዩም አንድ ፎቅ ጨምሯል። 8ኛው እንትን በዚህም አልፏል ማለት ነው አሉ አቶ አልዓዛር በልባቸው። ተራ ፖሊሶች የአቶ አልዓዛርን ጉዳይ ግራ ስላጋባቸው አዛዥ ወደ ሆነው ተረኛ መኮንን መሯቸው። እፎቅ 8ኛው እንትን ከተከሰተ ወዲህ የተቀጠለው የመጨረሻው ፎቅ ላይ 7 የሚሆኑ ባለጉዳዮች ቆመዋል። አባ ኩኩሉ ሌሎች ካሉበት ስትደርስ አንተ 8ኛ ከሆንክ እየተጠነቀቅ ሲሏቸው ትዝ አላቸው አቶ አልዓዛር። ተረኛው መኮንን ከጠረጴዛው ኋላ ተቀምጦ ከአንዲት ጠይም ውብ ጋር ይሳሳቃል። ግድግዳው ላይ የተለጠፈች ሰፋ ያለች ባለከለር ፎቶ ነች። የታጠፉ እግሮቿ ለመርማሪው እንዲታዩት ወደ ድብቅ ጭኖቿም እንዲጠቁሙት ሆና ራቅም ቀረብም ብላ በወንበር ተቀምጣለች። ውቢት አቤት አይኖቿ የጠፍ ጨረቃ ሌሊት ከዋክብት ተጠቃቃሾች ይመስላሉ ሲያበሩ በጠይም ፊቷ ላይ። በዚያ ላይ ድንገት እንደ መንጋት ያለው ፈገግታዋ ማርያም መግደላዊትን የመሰለች ድንቅ እንስት። ተረኛ መኮንን ከሷ ጋር ሲሳሳቅ አቶ አልዓዛር ሳያንኳኩ ጥልቅ ምን ማመልከት ይፈልጌ ተባሉ። አቶ አልዓዛር ቤቴ ጠፋብኝ አሉት። አፍንጫው ማጭድ መምሰሉ እየታያቸው እንዴት ማለቴ? ወደ ቤቴ በታክሲ ሄድኩ። ቤቴ ስደርስ ቤቴን አጣሁት፣ ጠፍቷል። ቤቴ ስትደርሴ? አሁን ድንገት ጠረጴዛውን በሰፊ መዳፉ እየጸፋ ማጭድ መሳይ አፍንጫውም እየተንቀጠቀጠ በቁጣም ቤቴ ደርሴ እንዴት ቤቴ ጠፋት ይላለሄ አላቸው። እሺ ይቅር አሉት። ይቅር? እዚህ ምን ውለሄ ምን አድረሄ ሀገራችን ንጉስ ነገስታችን ለማገልገሌ እንጂ ለማንም ባለጌ መቅለጃ ለመሆን አይደለ ሄ አለ ወደ ውቢቱ በኩል ጎሳዊ ጠቅሳ እየጠቀሰ አረ መቀለድ አይደለም አሉት። እንግዲያው በተለይ ያመልክቴ ጌታዬ ሄ አላቸው። ያሽሙር ከበሬታ መሆኑ ነው። አሁንም ውቢቱን ጠይም አየት ታደረገ። ቤቴ ስመጣ ቤቴን አጣሁት አሉት። ታዲያ ምን ይጠበስ አለ በነዴት። ዝም አሉት። ማነሄ? ስሜ አልዓዛር። አባቴ? ፍቅረ ኢየሱስ። መታወቂያ አውጥተው ሰጡት መታወቂያቸውን። ስሜ አልዓዛር ፍቅረ ኢየሱስ። ሰፈር ተረት ሰፈር። ይሄ መታወቂያ አንተ ነህ? ተቀበሉት አቶ አ። ፎቶው ያው የሳቸው ነው። ስሙ ግን እንግዳ ሙርጠ ጊዮርጊስ ነው የሚለው። ሰፈር 8 ኪሎ። አቶ አ ግማሽ ለመኮንኑ ግማሽ ለመታወቂያ ወረቀቱ እየተናገሩ
አረ እኔ 8 ኪሎ የሚባል ሰፈር አላውቅም፣ ደሞስ የምን እንግዳ ሙርጠ ጊዮርጊስ ነው እሱ ሲሉ ዊጣሄ ብሎ ጮህባቸው ተረኛ መኮንን መታወቂያ ወረቀቱን ኪሳቸው እየከተቱ በእርጋታ አልወጣም አሉት። የገዛ መልሳቸው አስደነገጣቸው። ሌላ ጊዜ ቢሆን ቂል ፖሊስ የተለመደ ነገር ካልሆነ አልሰማም አለ፣ ያልተለመደ ነገር መስማት ቀረበታ እያሉ ውስጡን እየሳቁበት ይወጡ ነበር። አሁን ግን አትወጣ ይሄ ሲላቸው ተረኛ መኮንን ሊያስፈራራቸው ምናልባት አንተ አታውቅምና ነው እንጂ ንብረቴ ሲጠፋብኝ እንድትመዘግብልኝ በሕግ ልጠይቅህ እችላለሁ አሉት። ሞክሬ ቢላቸው ጊዜ ሞክር አሉት እየጮሁ። በሕግ አምላክ በኃይለ ሥላሴ እማኞች ናችሁ አሏቸው። ቢሮው ውስጥ የቆሙትን 7 ሰዎች ፈርም ይሄ አላቸው። ወረቀትና እስክሪብቶ እያቀረበላቸው ምን ልፈርም አሉት። ያንተ ፊርማ እኔ ማየት እፈልጋለሁ ነው? በባዶ ወረቀት ላይ ልታስፈርመኝ እና በሌለሁበት አንተ ከበላይ ልትጽፍ እና አንብቤ አመኜ የፈረምኩበት ልታስመስል ሄ ነሄ የምናውቅብህ ይልቅ እሱን ተወውና ቃሌን ተቀበለኝ። ቃል ተቀባይ አይደለሁም አለ ጎሳዊውን ሄ እያረመ ባሽሙራቸው ብርታት። እሺ ቃል ተቀባዩን እዘዝልኝ። ተረኛ መኮንን ብስጭትጭት አለ። ሄ ማጭድ አፍንጫው የቱርክ ጎራዴ መሰለ። ሄ ግን ይህ ሰው የተማመነውን ሳይተማመን እንዲህ አይደፍርም ብሎ በመጠርጠሩ ሳይሆን አይቀርም። አቶ አን ታገሳቸው። አቶ አ ውቢቷን አዩአት። በኮከብ አይኖቿ ታያቸዋለች። ጠይም ፊቷ ሌሊት መምሰሉ ከዚህ በፊት ተስተውሏል። በመጨረሻ ተረኛ መኮንን ቃል ተቀባዩን አስጠራው። ጠንጋራ ነው ቃል ተቀባዩ። ወይ ዛሬ በአንድ ቀን ታክሲም ሰውም 2 ጠንጋራ። እኔ እያየህ የዚህን ሰውዬ ቃል ተቀበለ አለው ተረኛ መኮንን። ስም እድሜ ከተመዘገበ በኋላ ወደ ቤቴ ስመጣ ሲሉ አቷ ከየት አላቸው። ተረኛ መኮንን ቃል ተቀባዩ ማነሄ አሉት። ዛሬ አንተና አርገሄ አላቸው ተረኛ መኮንን። ይሄ ከንፈሩን እየነከሰባቸው ብትሳለም እኔን አትሆንም ወዳጄ አሉት። በነገረኝነታቸው እየተገረሙ እንደ ስማቸው እንደ ፊርማቸው ተለውጧል ጠባያቸው። ከየት ሲመጡ ሲል ጠየቀ ቃል ተቀባዩ እግረ እስክሪብቶ ሊያስታርቃቸው እየሞከረ። ካለም በቃኝ ስመጣ አሉ አባ ላዛር በባታዊ አምሳል። ወንጀለኛ መሆኔ ገና በመልኬ አውቄ ሲል አቋረጣቸው ተረኛ መኮንን። መስሎሄ አሉት አቶ አብ። አለም በቃኝ ምን ሊያረጉ ሄዱ አለ ቃል ተቀባይ። እርግጠኛ አይደለሁም። እንዴት እርግጠኛ አይደለህ ጠየቀ ተረኛ መኮንን። እርግጠኛ ባለመሆኔ ሄ አሉት። ብሽቅ የገደል ማሚቶ ሄውን መልሰው እየወረወሩለት። እሺ ከእስር ቤት ሲመለሱ ጠየቀ ቃል ተቀባይ። ቤታቸውን እንዳጡት ተናገሩ። ተመዘገበ። ይፈርሙ ተባሉ። የተጻፈውን አነበቡ። የአጼና የማስመሰል ዓለም አልመስል ስላለኝ ዓለም በቃኝ ሄድኩ። እዚያም ቅጠላ ቅጠልና ስራ ስር እየተመገብኩ ጸጉሬን 7 ጊዜ ከተላጨው በኋላ 8ኛውን ልጀምር ስል ቤቴ ትዝ ስላለኝ በጠንጋራ ታክሲ መጣው። ቤቴንም ከተለመደ ስፍራው ስላጣሁት ወይ እንደ ልማዱ አፈርድሜ ጠጅ ቤት 1-2 ብርሌ ሊገለብጥ ሄዶ ነው ወይት እያልታየ ቤት አረቄ ሊጠጣ ሄዶ ነው። ርቆ ካልሄደ አቤት ይለኛል በማለት ቤቴ ብዬ ብጣራ ቤቴ አለች የገደል ማሚቶ በገዛ ራሴ ድምፅ። 7 ጊዜ ደገመችልኝ። 8ኛው ልትናገር ስትል ጆሮዬን ዘጋሁባትና ወደ ፖሊስ ጣቢያ። ስለዚህ የገደል ማሚቶ በአንደኛ ተከሳሽ፣ የማታ ተረት በሁለተኛ ተከሳሽ ተመዝግበውልኝ ሽሙንሙን ዋሽንትን፣ ሰቀቀን መሰንቆንና ግርግር ክራርን በዚህ ክስ ለምስክርነት ስለምፈልጋቸው መጥሪያ እንዲሰጡኝ ክቡር ፖሊስ ጣቢያውን ከዙፋኑ ስር ወድቄና በትህትና ለምናለሁ። እድሜ ለተረኛ መኮንን፣ እድሜ ለቃል ተቀባዩ፣ እድሜ ለዕለቱ ሌታ መዝጋቢ። ፖሊስ ጣቢያው በስልጣኑ ለዘላለም ይኑር። ትክክለኛ ቃላቸውን ባያሰፍርም ቅሉ
እኔ ምንስ ቢጽፍ ምን ቸገረኝ ብለው ውስጡን እየሳቁ ፈረሙት። ሲፈርሙ በግራ እጃቸው እሳቸው ሳይሆኑ ግራ እጃቸው ራሱ ነው የፈረመው። ፊርማው እንግዳ ሙርጠ ጊዮርጊስ ነው። ወለል ብሎ ይነበባል። ጉድ ፈላ አሉ በልባቸው። ቢሆንም አልፈሩም። ምን ነካኝ ይሆን አሉ እንጂ ግራኝ ሆንኩት እስከ መቼ ወዲህ ይሆን? ዳሬ አንቴን ጣቢያ ባላሳድሪ ይሄን ያድልደው አለ ተረኛ መኮንን። ቤቱ የጠፋበት ይታሰራል የሚል ህግ አለ ይሄ? ጠየቁት። ኢየሱስ የለ ይሄ ስም ሌላ ፊርማ ሌላ የሚል ይሄ በአጭበርባሪነት ይቀጣ ይሄ 10 አለቃ ይሄ ብሎ ጮኸ። ገባ። የፍተሻ 10 አለቃ ሳይሆን አይቀርም። ጣቶቹ ሹል ናቸው። እሱም ግራኝ ነው፣ ቀኝ እጁ የለም። ወይ ተሰርቆበታል፣ ወይ በወለድ አገድ ተይዞበታል፣ ወይ ሽጦታል፣ ወይ ገና አልበቀለለትም፣ ወይ የዘር ነው፣ ወይ ቀድሞንም አልተፈጠረለትም፣ ወይ በዱቤ ለሰጠችው ለአንዷ ሸርሙጣ መያዣ ትቶላት ይሆናል። ይሄ ሌባ ፈትሽ ይሄ አለ ተረኛ መኮንን ወደ አቶ በኩል አፈጠጠ። ከማፍጠጡ ብዛት እየተጠናገረ እኔ ዛሬ ላንተ የእስር ቤት ኖሮ ባላቀምሴ እናት ያልወለደ ይሄ ጅባ ያውቁት ሀገር ሄዶ ቁርበት አንጥፉልኝ አለ አሉት። በልጅነቴም ጆሮ ቆራጭ አልፈራ፣ አሁንም ተረኛ መኮንን አልፈራ። ጆሮ ቆራጭ አትፈራ ይሄ አልፈራ ይሄ ፈትሽ ምን ትጠብቃለህ አለው ግራ 10 አለቃ። አቶ ሲፈተሹ መጀመሪያ ከኪሳቸው የወጣው የአመዳብ የተቀለሉላቸው ሙሴ ብዙሃንያን የተናዘዙላቸው ብራናና ሰዓት ነበር። ተረኛ መኮንን ሰዓቷን አያየና ወደ ጆሮው ማጣብቆ አቆየና ሲያበቃ ግራ በገባው ድምጽ ይሄ ምንድነው ይሄ አላቸው። የምታየው ነው አሉት። ለራሳቸው ገና አላዩትም። ተረኛ መኮንን ብራናውን ፈታው። ጠረጴዛውን ሞላው፣ ሸፈነው። ብራናው ተቆለለ ጠረጴዛው ላይ። አሁንም ፈታው። ግን ቢዘረገው አያልቅም። ጣራውን ሊነካ ትንሽ ቀረው። ሳህን ሙሉ ስፓጌቲ መስል ጠረጴዛው ላይ ተጥመልምሎ። ከዚህ ሁሉ በኋላ ጽፌት የሌለ ይሄ አሮጌ ብራና ይሄ አለ ተረኛ መኮንን። በኃይለ ሥላሴ አምላክ ጠቅልል ብራናዬን አሉ አቶ አሽሙራዊ። ያ ፊት ሲናገር ይሄ ሰምታችያ ይሄ አለ ተረኛ መኮንን ዙሪያውን የቆሙትን። ዳሬ እስር ቤት ትከርማለ ይሄ አላቸው አቶ እስር ቤት ያስፈራዋል ብለህ ነው ይሄ መቀመቅ ከርሜ ነው የመጣሁት ወንድሜ። አባይን ያላያቱንብን ይልቅ ተጠቅል እንደውን ጠቅል ብራናዬን እምቢ ብልስ ትችላለህ አሉትና ጨረቃዊ ሳቃቸውን ለቀቁት። ይህን ጊዜ ከደረት ኪሳቸው አንድ ሰማያዊ ኢንቨሎፕ አወጣና ግራ 10 አለቃ ተረኛ መኮንን ከውስጡ እንደ ካርድ የመሰለ ነገር አውጥቶ አነበበ። ብድግ አለ ከመቀመጫው። ሰላምታ ገጭ አድርጎ ሰጠ ወደ አቶ አላዛር። ይቅርታ ጌታዬ፣ ማን እንደሆነ አላወቅን አላቸው። እሳቸው እንደሆኑ ኢንቨሎፑንም ማያስታውሱ ካርዱንም አይተው ታያውቁ። የሰው ኮት ይሆን እንደ ለበስኩት ብለው እያሰቡ ጎንበስ ብለው ቢያዩ አይተውት የማያውቁትን ኮት ነው የለበሱት። ከብልኮና ካጎዛ የተሰፋ ይመስላል። ምንድነው ይሄ አሉ ውስጡ። ሱሪያቸው ግን ያው ሱሪያቸው ነው። ካርዱን ከተረኛ መኮንን እጅ ወስደው ተመለከቱት። ባዶ ነው። ምንም ጽህፈት ወይም ስዕል ወይም ጭረት ወይ ምናምኒት የለውም። ባዶ። አቶ አላዛር ምንም አልገባቸው። ብቻ ካርዱን ኢንቨሎፑን ኪሳቸው ውስጥ ከተቱት። ተረኛ መኮንን ሰዓታቸውንና ብራናቸውን እንደነበረው መልሶ ጠቅልሎ በሁለት እጁ አቀበላቸውና እየተሽቆጠቆጠ እሱ ደግሞ ሌላ ኪሳቸው ከተቱትና ወልቅ ወጥተው የሄዱ መሰሉና ታዲያ ቀስ ብለው በበሩ ቢያዳምጡ ሰዎቹ ይስቃሉ። በሳቁ መሃል ከአማኑኤል ያመለጠ እብድ ሳይሆን አይቀርም አለ ቃል ተቀባዩ። ሚና አማኑኤል ቲላሌ አውቃበት ነው እያልኩ አለ ተረኛ መኮንን። እኔማ ሳቄ ሲያመልጠኝ ነበር አሉ አንዱ አዛውንት ሳይሆኑ አይቆርም በግምት። ቤቴ ስደርስ ቤቴ የለም። ሰዎቹ እንደገና ሳቁ። አቶ አላዛር መስሎሻል አዳሚ አዲስ አበባ አሏቸው በልባቸው። እኔስ እብድም ልሁን አውቃበድም ልሁን እብደቴ እናንተ እንደሆናችሁስ እውነት እላችኋለሁ እብደቴ መሆናቸውን የሚያውቁ አውቆም የሚያሳውቁ ብዙአን ናቸው። እሺ ተረኛ ባለ ጉዳይ አለ ተረኛ መኮንን። ጌታዬ አለ በሲጃራና በጠጅ የሻከረ ድምጽ።
የ22 ዓመት ጎረምሳ ወንድም ነበረኝ። ትላንት ማታ ሴት አዳሪ ቤት አደረ። ዛሬ ጠዋት ከዚያ ወጥቶ ወደ ቤት ሲመጣ ልናውቀው አልቻልንም። ምን ሆነ? የ99 ዓመት ሽማግሌ መስሎ ጎብጦ ተጨማዱ ሸብቶ ተጨረማምቶ መጣ። ስምንተኛው ሺህ አለ ያ ያዛውንት የሚመስል ድምፅ። አቶ አላዛርም በበኩላቸው እኔ የቤቱ ድንገተኛ መጥፋት ሲገርመኝ እሱ የኑሮው ድንገተኛ መምሸት ምንኛ ይገርመው፣ ምንኛስ በቁጭት ያንገበግበው እያሉ ደረጃውን ወረዱ። ተመስገን የባሰ አታምጣ ሊሉ ታሰቡና አቶ ተመስገን ያሰኘህን አምጣ አሉ። ከፖሊስ ጣቢያው ሲወጡ ኮምፒውተርን አገኙት። ግድግዳ ስር እግሩን አንስቶ ስራውን ሲሰራ ጭራውን እያወዛወዘ ወደ እሳቸው መጣና አብረው ወደ ሪበከንቱ በኩል እየሄዱ አስመዘገቡ አላቸው። አሁን ሲሉት እንግዲህ ፖሊሶቹ ቤታችንን መቼ ያገኙልናል ማለት ነው ሲል ጠየቃቸው። እንዴት አድርገው ያገኙታል አሉት። ካላገኙልንማ 3 ማስክ መዝገቡ ለምን እኔስ መሽናቴ ለምን አለ ኮምፒውተር። እንግዲህ በጥያቄ አትጎትጉተኝ አሉት መልስ ስላጡለት። በቅንፍም ዛሬ ብሎ የሽንቱ ተቆጣጣሪ ሊያደርገኝ ነው እንዴ ሲሉ አሰቡ። ልክ ይህን ጊዜ ጌቶች እርሶን ነው አረ ጌቶች ሲል ሰሙ። ከኋላቸው ዘወር ሲሉ አንድ ረጅም ቀጭን ሰውዬ እንደ መሮጥ እንደ መራመድም እያለ ደረሰባቸውና ይቅርታ አለ። ተልኬ ነው ከማ አሉት። ጠንጋራ መሆኑን በማየታቸው ወይ ዛሬ በአንድ ቀን 3 ጠንጋራ ብሎ አሰቡ። በሐሳባቸው 3 ጉልቻ የተጫነ ባለሻኛ አህያ ውል ብሎ ጠፋ። ከሜቴ ነው አለ ጠንጋሮ። እሜቴማ ሲሉ ጠየቁት በውስጣቸው። ይሄ ደግሞ የት ሀገር ሰው ነው እያሉ እሜቴ ናቸው እኮ እሜቴ ማን ናቸው? ጠንጋራ ጥንግርግር የሰው ጠንጋራ አሉ በወዳቸው። እሜተው መግደላዊት ናቸው። መግደላዊት የሚባሉ አላውቅም እኔ። አትጠናገርብኝ እዚህ ሰርቼ ልብላበት እንደማለት። አይ ጌቶች የእርሶ ቀልዶች መቼስ ጤናማ ሊያዘው አላውቃቸውም አልኩ። ደሞ ካንተ ጋር ማን ይቃለዳል ወዳጅ? ደሞ ካንተ ጋር ማን ይቃለዳል ወዳጅ? እሺ ጌቶች አለና ከኪሱ ወረቀት አውጥቶ ሰጣቸው። አነበቡት። ቀጠሮ በማፍረሴ ይቅርታ፣ ስንገናኝ አስረዳሃለሁ። እሱ ወደሚያሳይህ ሄደ ጠብቀኝ ያንተው። ይሄ ደብዳቤ ከማን እንደተጻፈም አይገልጽ፣ ለማን እንደተጻፈም አይናገር አሉት ጠንጌን። እንዳልተጻፈ ቁጠረው። ሁሌም እንዲህ እኮ ነው አላቸው። እንዴት ማለት እንዲህ እኮ ነው? አይ ሄቶች የእርሶ ቀልድ መቼስ ይልቅ ልምራው፣ አብረን መሆናችን እንዳይታወቅ ትንሽ ልቅ ደሞ አለና መራመድ ጀመረ ከፊታቸው። ወይ ዛሬ ቀን ከሄ ወደ ሆ ብለው እያሰቡ ተከተሉት። ለ7 ደቂቃ ያህል ሲከተሉት አደሩና በ8ኛው ደቂቃ ጠንጌ እሪ በከንቱ ድልድይ ሊደርስ ሲል ዘወር ብሎ አየት አርጓቸው ወደ ግራ ተጠመዘዘ። ተከትለው ተጠመዘዙ። ጠባብ ኮረኮንች መንገድ ትንሽ ሄዶ አሁንም ወደ ግራ። አቶ አላዛርና ኮምፒውተር አሁንም ወደ ግራ ሲጠመዘዙ በፊታቸው አንድ ትልቅ የቆርቆሮ በር አጠገብ ደረሱ። ጠንጌ በግራ በኩል ያለውን የበሩን ግማሽ ከፍቶ ቆሞ ህልም አለም አልቤርጎ ይላል ጽሁፉ ከበሩ በላይ በህልም መሳይ ፊደላት። ሲገቡ ጠንጌ 8 ቁጥር ነው አላቸውና እነሱን አስገብቶ እሱ ውጭ ቀረ። በሩን ዘጋ። ቤቱ እንዳልቤርጎ ሆኖ ውሽሞች የሚቃጠሩበት፣ በአንድ ሰዓት ውስጥ የሳምንት ናፍቆት የሚተቃቀፉበት ነው። 2 መደዳ ክፍሎች በቀኝና በግራ፣ አንድ መደዳ ፊት ለፊት አሉት። ግራውን መደዳ ተከትለው ሲሄዱ መጨረሻው ክፍል 8 ቁጥር ነው። አቶ አላዛር በሩን አንኳኩ። 7 ቁጥር ተከፈተ። ከውስጥ ወይዘሮ ሽፍንፍን በነጠላ ተሸፋፍነው አንድ መላጣ ሽማግሌ ያስከተለው ወጡ። ሄዱ ወደ መውጫው በር። መላጣው ሽማግሌ ተመለሱ። 7 ቁጥር ገቡ። ባርኔጣ አድርገው ወጣት ሆነው ወጡ ሄዱ። በሩ ወደ ውጭ ዋጣቸው ጠፉ። አቶ አላዛር መልሰው 8ን አንኳኩ። ዝም። ከፍተው ገቡ። የተነጠፈው አልጋ፣ ባለመስታወት ቁም ሳጥን፣ 2 ወንበር፣ አልጋው ራስኪ፣ አንድ ኮሞዲኖ፣ እላዩ ጠርሙስ ውሃ እና አንድ ቴሌፎን። ጠርሙሱ የብርጭቆ ቆብ ደፍቷል። ሌላ በቃ ባዶ። ቁም ሳጥኑ ጎን አንድ ገርበብ ያለ በር፣ ዘበናዊ ሽንት ቤት ከነሻወሩ።
ያ ያመጣን ሰውዬ ሰው አይደለም አላቸው ኮምፒውተር። እንዴት ማለት አሉት በግማሽ ልቦና። ጠረን የለውም። ጠረን የለውም? ጠረን የለውም። እንዴት ጠረን የለውም? እንጃ። እርግጠኛ ነህ? ምናልባት ገላውን ታጥቦ። ምንም ቢታጠብ ለውሻ አፍንጫ ያህል ጠረን አያጣም ሰው ከሆነ። እንግዲያ ምንድን ነው? ኧረ እንጃ። እስቲ ሎት አልከተለው። ተጠንቀቅ፣ ደግሞ ቶሎ ተመለስ። ኮምፒውተር ሄደ። አቶ አላዛር ብቻቸውን ቀሩ። ለማሰብ ሞካከሩና አልሆን ሲላቸው ምን ብዬ አስበዋለሁ ብለው ተውት። ወይ ጉድ እያሉ ኮታቸውን ሲያወልቁ ጉድ ከምን ይወጣል? ከጉድ። እሱስ ከጉድጓድ ተስቦ በጉድ ጎልጓይ ጓድ ተንከባሉ እንደነው ጉድጓድ እያሉ ልጆች ሲጫወቱ ይሰማቸዋል። ምን አይነት ጨዋታ ይሆን ብለው እያሰቡ መስኮቱን ሊዘጉ ሲሉ እንጦጦ ተራራ ላይ ጨረቃዋ ወከክ ብላ ቂቢብ ብላለች። ካሁን ተንከባለለች ብለው እንዳትንከባለል እንደ መፍራትም እያሉ ስትንከባለል ለማየት እንደ መጓጓትም እያሉ ሲያዩት ቆዩና አልንከባለል ስትል ጊዜ ተይዋ ብለው መስኮቱን ዘጉት። ጨረቃዋ ያለ ቦታዋ መታየቷን ልብ አላሉ። ኮታቸውን አውልቀው ወንበር ላይ ሰቅለው ጫማቸውን አውልቀው አልጋው ላይ እንደተጓደሙ ኳ ኳ ኳ ዝም አሉ። በሩ ተከፈተ። ገባች አንዲት ቀይ ቆንጆ፣ ልጅነቱንም ያለፈችው እርጅናውንም ያልደረሰችበት ብስል እንኮይ መሳይ ፍጡር። ፈገግ ስትል አዛር በፍቅር ተነደፈ። የት ነው ማውቃት ብሎ አንጎሉ ሊያስብ ሲል ተወው ወዲያ፣ ያንተ ገለባ ማን ይፈልግላል ብሎ ዝም አሰኘውና ውቢቱን ተአምር ባይኑ ወረራት። በሩን ቆለፈችው። በዝምታ መጣች። አጠገቡ ተጋደመች። በዝምታ አዛርና ውቢቱ ተቃቀፉ። በዝምታ እሰይ ዝም 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 ዝም። ኧረ እሰይ ዝምታ ዝም ዝም። እሰይ በዝምታ ፈጩታ። ፎይ በኋላ ዝምታ። አዛር እቅፏ ውስጥ እንደተጋደመ ማመስያት ይሆን እያለ እያሰበ እንቅልፍ ወሰደው። ገና እንቅልፍ ሳይወጣው በውንጭላጭ ሐሳብ ይሁን ወይስ በእንቅልፍ ውጦት በህልም ይሁን እንጃ እኔ እሪ በከንቱ ሆኜ ጨረቃዋ እንጦጦን መንተራሷ ለምን ይሆን ብሎ አሰበ። ከእንቅልፉ ሲነቃ ሴቲቱ የለችም፣ ብቻውን ነው። ሲያስታውሳት የቅንዝር ሙቀት መጣበት። ማነች? እንጃ። እኔስ ማን ነኝ? አዛር ነኝ? አቶ አላዛር ነኝ? አቶ አላዛር ነኝ? አዛርስ ማን ነው? አቶ አላዛርስ ማን ናቸው? ሴትዮዋስ ማን መስሏት ነው? አቶ አላዛር ሙሴ ብዙሃንያን በኑዛዜ የተውላቸውን ጥቅል ከኪሳቸውን ከሌላ ሰው ኪስ እንጃ ከኮት ኪስ አውጥተው ፈቱት። ሰዓት ነች እንዴ? ቁጥርም የላት። የሰዓትና የደቂቃ መልካችም የላት። የሰዓት ቀጭ ቀጭ ድምፅም የላት። የሰማይ ከዋክብት ስዕል የሚመስል ነገር ነው የምታሳየው። የዝምታን፣ የትላንትናን፣ የነገንም ፉጨታዊ ድምፅ ነው የምታሰማው። ከጀርባዋ ጽሑፍ አለ በእንግሊዘኛ ሌዊስ ካሮል ዋች ሜከር። አቶ ተረኛ መኮንን ጽሕፈት የሌለ ይሄ አሮጌ ብራና ሄ ያለውን አስታወሱ። ብራናውን ዘረጉትና የሚከተለውን አነበቡ። ተረት ተረት ኑሮ በረት ውስጡ ሰው የሚወለድበት፣ በአስማት በኃጢአት የሚታገድበት፣ በፍርሃት መጫኛ የሚታሰርበት፣ አያ ጅቦን ጋልቦ ሞት እስኪደርስበት፣ ጮኸ ጅቡ ተጨነቀች ነፍሴ፣ እዘኝልኝ ድንግል አድነኝ ኢየሱሴ። ኢየሱስ ወንዱ ኢየሱስ አንዱ ኢየሱስ አባ ድረስ በባለሻኛው አህያ ሲገሰግስ ከተፍ የሚልበት ተረት። እንደምን ተብሎ ኢየሱስ ሰይጣንን ይጎበኘዋል? እንዴትስ ተደርጎ ሰይጣን ኢየሱስን ያስተናግደዋል ቢሉ ለተረት ምን ተስኖት ይላል። ቀጣዩን ክፍል ነገ እናነባለን።